ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የሱዳን ጦር በካርቱም የሚገኘውን የፕሬዝዳንታዊ ቤተ መንግስት ከተቀናቃኙ ፓራሚሊታሪ የፈጣን ደጋፊ ኃይሎች በመንጠቅ በቁጥጥር ስር መዋሉን ወታደራዊ መሪዎች ገልጸዋል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በሱዳን ዋና ከተማ ካርቱም በሚገኘው የሪፐብሊካን ቤተ መንግስት ላይም ባደረሰው የድሮን ጥቃት 3 ጋዜጠኞች መገደላቸው ተሰምቷል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። ባሳለፍነው ሰኞ በየካቲት 8 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ተኩል አካባቢ በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ በፊቼና ጓጽዮን መካከል ባለው የመንገድ ክፍል አሊደሮ የአንድ አውቶቡስ ሙሉ ተሳፋሪዎች እንዲሁም ሹፌርና ረዳቱን ጨምሮ በታጠቁ ኃይሎች ታፍነው መወሰዳቸውን መዘገባችን ይታወሳል። አሁን ላይ ታዲያ የታገቱትን ግለሰቦች ለመልቀቅ ቤተሰቦቻቸው እስከ 2 ሚሊዮን ብር መጠየቃቸው ተሰምቷል። ይህን መረጃም በዜናችን በዝርዝር እናስደምጣቸዋለን። የትግራይ ክልል ሰላምና ጸጥታ ቢሮ ከቀበሌ የነዋሪ መታወቂያ ውጪ ሌላ መታወቂያ ይዘው መንቀሳቀስ መከልከሉንና የመቀሌ ከተማ ነዋሪዎች በበኩላቸው መታወቂያው በሁሉም አካባቢዎች ተሟልቶ ባልተዳረሰበት ሁኔታ ይህንን መሰል አስገዳጅ መግለጫ ማውጣት ተገቢ አይደለም ሲሉ መቃወማቸውን፣ ሶማሊያ ከ80 በላይ የአልሸባብ አሸባሪዎችን እንደገደለች ማስታወቋን፣ ከነዚህ መረጃዎች በተጨማሪ 2 ዘመናዊ የህዝብ ማመላለሻ ጀልባዎች ተገዝተው ከጅቡቲ ወደብ ወደ አገር ቤት እየተጓጓዙ እንደሆነ መጠቆሙ፣ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር እንደዋሉ የአዲስ አበባ ፖሊስ ማስታወቁን፣ እንዲሁም የባዕዳን ህልምና ሀሳብ መክኗል ሲሉ ሌተናል ጀነራል ብርሃኑ በቀለ መናገራቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንኮች አገልግሎት ዛሬ መጋቢት 12 ቀን 2017 ዓ.ም አስጀምሯል። በዚህም የኢትዮጵያ ንግድ ባንክና ወጋገን ባንክ በኢትዮጵያ የመጀመሪያውን የኢንቨስትመንት ባንክ ፈቃድ ያገኙ ተቋማት ሆነዋል። በተጨማሪም ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነድ መዋዕለ ንዋይ አከናዋኝ እንዲሁም ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበርና ኢኩዥን ኃላፊነቱ የተወሰነ የግል ማህበር በሰነድ መዋዕለ ንዋይ ኢንቨስትመንት አማካሪነት ፈቃድ ተሰጥቷቸዋል። በፈቃድ አሰጣጥ መርሃ ግብሩ ላይ ንግግር ያደረጉት የብሔራዊ ባንክ ገዢ ማሞ ምህረቱ የዳበረ የካፒታል ገበያ የአገሪቱን የክፍያ ሚዛን በመጠበቅ ለማክሮ ኢኮኖሚ መረጋጋት አስተዋጽኦ እንዳለውም ገልጸዋል። መንግስት የረዥም ጊዜ የግምጃ ቤት ሰነዶችን በካፒታል ገበያው በመሸጥ የመሰረተ ልማት ወጪዎቹን ለመደገፍ እንደሚያስችለው ገልጸው ለባንኩ ዘርፍ መጠናከር አስተዋጽኦ አለው ብለዋል። ከዚህ ቀደም የኢትዮጵያ የካፒታል ገበያ 4 ፈቃድ ባላቸው አገልግሎት ሰጪዎች ብቻ የተወሰነ ሲሆን ሁሉም የኢንቨስትመንት አማካሪዎች ነበሩ። ዛሬ ፈቃድ ያገኙትን የኢንቨስትመንት ባንኮችና የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪዎችን ጨምሮ በኢትዮጵያ የካፒታል ገበያ አገልግሎት ሰጪዎች በድምሩ 9 መድረሳቸውም ተገልጿል። እነዚህ የኢንቨስትመንት ባንኮች ከንግድ ባንኮች የሚለዩና ራሳቸውን እንደ አዲስ ያደራጁ ሲሆኑ ኢንቨስትመንትን በማማከርና በሌሎች የካፒታል ስራዎች እንደሚሳተፉም ተመላክቷል። ወደ ቀጣይ መረጃችን ስናልፍ የሱዳን ፈጥኖ ድራሽ ኃይል አርኤስኤፍ በሱዳን ዋና ከተማ ካርቱም በሚገኘው የሪፐብሊካን ቤተ መንግስት ላይ ባደረሰው የድሮን ጥቃት 3 ጋዜጠኞች መገደላቸው ተገልጿል። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ሰራዊት አርኤስኤፍ ፕሬዝዳንታዊ ቤተ መንግስቱን ጄኔራል ሐምዳን ዳጋሎ ከሚመሩት በፈጥኖ ድራሽ ኃይል አርኤስኤፍ እጅ በማስለቀቅ በዛሬው ዕለት በቁጥጥር ስር ማስገባቱም ተገልጿል። ይህንንም ተከትሎ ከሰዓታት በኋላ የፈጥኖ ድራሹ ኃይል በከፈተውና በቤተ መንግስት ውስጥ በሚገኝ ወታደራዊና የሚዲያ ስብስብ አዳራሽ ላይ ባነጣጠረ የሰው አልባ አውሮፕላን ጥቃት 3 ጋዜጠኞች መገደላቸው ተገልጿል። ጋዜጠኞች በቤተ መንግስቱ ተገኝተው ለሱዳን መንግስት ቴሌቪዥን ጣቢያ ሲዘግቡ በነበሩበት ወቅት በጥቃቱ ሰለባ እንደሆኑም የሱዳን ጦር ምንጮች ለኤፍፒ ገልጸዋል። ወደ ቀጣይ መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። ተጠርጣሪዎችም አንደኛ ሸጋው ጫኔ አንለይ፣ ሁለተኛ መሐመድ ሐምዛ ያሲን፣ ሶስተኛ አቤኔዘር ተስፋዬ በየነ እንዲሁም አራተኛ ጌትነት ደምለው ዳምጤ የተባሉ ግለሰቦች ናቸው። ተጠርጣሪዎቹ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንጻ አካባቢ ደንብ ማስከበር በማስመሰል በጎዳና ላይ ንግድ የሚተዳደሩትን ንብረታቸውን በመበተንና በመደብደብ የሐሰት ቪዲዮ በመስራት ህብረተሰቡን አሳስተው መንግስት ላይ ጥላቻ እንዲፈጠር ያደረጉ መሆናቸውም ተመላክቷል። ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝም ተመላክቷል።
ወደ ቀጣዩ መረጃችን ስናልፍ ባሳለፍነው ሰኞ ዕለት በየካቲት 8 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ተኩል አካባቢ በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ በፊቼና ጓጽዮን መካከል ባለው የመንገድ ክፍል አሊደሮ የአንድ አውቶቡስ ሙሉ ተሳፋሪዎችና ሹፌርና ረዳቱን ጨምሮ በታጠቁ ኃይሎች ታፍነው መወሰዳቸውን መዘገባችን ይታወሳል። ታግተው የተወሰዱ ሰዎች ብዛትም 56 አካባቢ ሲሆን ከታገቱት ውስጥ የዩኒቨርሲቲ ተማሪ ጭምር ይገኙበታል። አሁን ላይ ከታጋች ቤተሰቦች እንደደረሰን መረጃ ከሆነ የተጠየቁትን ገንዘብ ለመክፈል ወደ ልመና የገቡ መኖራቸውን ለማወቅ ተችሏል። እስከ 2 ሚሊዮን ብር የተጠየቁ ግለሰቦች መኖራቸውም የተገለጸ ሲሆን ከነዚህም መካከል ተማሪ ቤተልሔም ጥበቡ ትገኝበታለች። ወደ ቀጣዩ መረጃችን ስናልፍ 2 ዘመናዊ የህዝብ ማመላለሻ ጀልባዎች ተገዝተው ከጅቡቲ ወደብ ወደ አገር ቤት እየተጓጓዙ መሆኑ ተጠቁሟል። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የተገዙ 2 ዘመናዊ የህዝብ ማመላለሻ ጀልባዎች በተሽከርካሪ ተጭነው ከጅቡቲ ወደብ ወደ አገር ቤት እየተጓጓዙ መሆኑን ተቋሙ አስታውቋል። ጣናነሽ 2 የተሰኘችው አንደኛዋ ዘመናዊ የህዝብ ትራንስፖርት ጀልባ 38 ሜትር ርዝመት እንዳላት ያስታወቀው ተቋሙ በአንድ ጊዜ 188 ሰዎችን የመጫን አቅም እንዳላትም ገልጿል። ሌላኛዋ መለስተኛ ፈጣን ቃኝ ጀልባ ዘመናዊ የሰው ማጓጓዣና የመዝናኛ ጀልባ መሆኗን ከኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የተገኘው መረጃ ያሳያል። ጀልባዎቹ በጣና ሐይቅ ለአጫጭርና መደበኛ የትራንስፖርት አገልግሎት እንዲውሉ የተገዙት መሆናቸውንም በመረጃው ተመላክቷል። ወደ ቀጣዩ መረጃችን ስናል በአዲስ አበባ ከተማ የምሽት ንግድ ቤቶችና የትራንስፖርት አገልግሎት መስጫ ሰዓት ለማራዘም በወጣው ደንብ ቁጥር 184/2017 መሰረት የተቋማት አገልግሎት መስጫ ተሻሽሎ እስከ ምሽቱ 4 ሰዓት የተደረገ ቢሆንም ከዚያም በላይ ሊራዘም እንደሚችል ተነግሯል። አዲስ አበባ የዓለም ዲፕሎማቲክ መቀመጫና የአፍሪካ መዲና መሆኗን የደንቡን ዝግጅት አስመልክቶ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ እንደተናገሩት በከተማው የንግድና የመሰረተ ልማት መሻሻል በመኖሩ ነው የሰዓት ማራዘሙ ያስፈለገው ብለዋል። ቀን ብቻ ተሰርቶ መቀጠሉ ከጥቅሙ ይልቅ ጉዳቱ የሚያመዝን በመሆኑ ያለውን የስራ ባህል ለመቀየርና እንደ ሌሎች የዓለም ከተሞች ከፍ ያለ የስራና የንግድ እንቅስቃሴ እንዲኖር የአገልግሎት መስጫ መራዘሙ አስፈላጊ ነው ብለዋል። በዚህ ረገድ 24 ሰዓት አገልግሎት የሚሰጡ አገር አቀፍና ዓለም አቀፍ ተቋማት እንዳሉ ያወሱት ኃላፊው በመዲናዋ የአገልግሎት መስጫ እስከ ምሽቱ 4 ሰዓት ብቻ ተብሎ ተወስኖ ሊቆይ እንደማይችልና የሚራዘምበት ምክንያት መኖሩንም ፍንጭ ሰጥተዋል። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል በምሽት የንግድ ቤቶችና የትራንስፖርት አገልግሎት መስጫን ለማራዘም ይረዳ ዘንድ ደንብ ቁጥር 184/2017 መዘጋጀቱም ተገልጿል። ደንቡ በመዲናዋ ከሚገኙ አገልግሎት ሰጪ ተቋማት ውስጥ ማናቸውም የንግድ መደብሮች እስከ ምሽቱ 3 ሰዓት ተኩል ድረስ፣ የትራንስፖርት አገልግሎት የሚሰጡ ደግሞ እስከ ምሽቱ 4 ሰዓት ድረስ አገልግሎት እንዲሰጡ የሚያደርግ መሆኑን አቶ ተክሌ አስረድተዋል። በተለይ ዋና ዋና መንገድ አካባቢ ያሉ ተቋማት መብራት አጥፍተው ለጸጥታና ለደህንነት ስጋት አጋዥ አለመሆናቸውን እንዲቀየር ያደርጋል ተብሎ እንደሚጠበቅም ተናግረዋል። አንድ የንግድ ተቋም ከምሽቱ 3 ሰዓት ተኩል በፊት የዘጋ እንደሆነ ምርት ያለ የለኝም ማለቱ ከተደረሰበት ለእያንዳንዱ ጥፋት 10,000 ብር እንደሚቀጣም አቶ ተክሌ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የባዕዳን ህልምና ሀሳብ መክኗል ሲሉ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ለእዙ አመራሮች የብቃትና ክህሎት ማሳደጊያ ስልጠና ላይ ስልጠና በሰጡበት ዕለት የባዕዳን ህልምና ሀሳብ በህብረ ብሔራዊ ሰራዊቱ መክኗል ሲሉ ተናግረዋል። አዛዡ የሰራዊቱን አእምሯዊ፣ አካላዊና ስሜታዊ ብቃቱን ለማሳደግ ተቋሙ የያዘውን ፕሮፌሽናል ሰራዊት የመገንባት ሂደት ስልጠና ወሳኝ ሚና አለውም ብለዋል። ውግንናው ለህዝብ የሆነ በእሴት የተቀረጸ የሚወስን የሚፈጽምና በየጊዜው የሚሻሻል ሰራዊት እንዲሁም ለታላቅ አገርና ህዝብ የቆመ ጦርነትን የማስቀረት ብቃት ያለው አገር ተገዳ በጠላት እብሪትና በጦርነቱ አስፈላጊነት ወደ ጦርነት መግባት የግድ በሚልበት ጊዜ ተዋግቶ የሚያሸንፍ የአገር ሉዓላዊነት የሚጠብቅና የሚከላከል የጋራ ተልዕኮውን በብቃትና በተሳካ ሁኔታ የሚያረጋግጥ ሰራዊት ኢትዮጵያ እንዳላትም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ሶማሊያ ከ80 በላይ የአልሸባብ አሸባሪዎችን መግደሏን አስታውቃለች። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ከአየር ኃይሉ ጋር በመቀናጀት በፈጸመው ጥቃት አሸባሪ ቡድኑ በሳቢድና ካኖሌ አካባቢዎች ጸጥታን ለማደፍረስ እየተንቀሳቀሰ እንደሆነ ጥቆማ ከደረሰው በኋላ እርምጃውን ወስዷል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ በ2022 ዓ.ም ዳግም ከተመረጡ በኋላና በአሸባሪው ቡድን ሁለገብ ጦርነት ካወጁበት ጊዜ ጀምሮ አሸባሪው ቡድን ጥቃቱን አጠናክሮ ቀጥሏል። የሶማሊያ አየር ኃይል ከብሔራዊ መረጃና ደህንነት
ኤጀንሲ ጋር በመተባበር በአገሪቱ የታችኛው ሸበሌ ክልል በፈጸመው የአየር ጥቃት 82 አሸባሪዎችን መግደሉንም ኤጀንሲው አስታውቋል። ኤንኤስ ዓርብ ዕለት እንዳስታወቀውም በታችኛው ሸበሌ ሳቢልና ካኑሪ አካባቢዎች 6 የአየር ድብደባዎች የተፈጸሙ ሲሆን 19 አሸባሪዎችንም ክፉኛ ማቁሰላቸውን ገልጿል። አሸባሪዎችን የማጥፋት ዘመቻ የተካሄደው የብሔራዊ መረጃና ደህንነት ኤጀንሲ በሳቢድና ካኑሪ አካባቢ ጸጥታ ለማደፍረስ ሙከራ እየተደረገ ነው የሚል ጥቆማ ከሐዋሪጅ ቡድን ውስጥ ሰዎች መረጃ ካደረሱት በኋላ ነው። ሐዋሪጅ የሶማሊያ መንግስት አልሸባብን ለመግለጽ የሚጠቀምበት ቃል ነው። የስለላ ኤጀንሲው ሲቪሎችም የብሔራዊ ጦር ኢላማ ከሆኑት ከሐዋሪጅ መሸሸጊያ ስፍራዎች እንዲርቁ ጠይቋል። ድርጊቱ የተፈጸመው የሽብር ቡድኑ ከአፍጎዬ ስትራቴጂክ የግብርና ከተማ ወጣ ብሎ በሚገኘው ሳቢድ መንደር በሚገኘው የሶማሊያ ወታደሮች ላይ ጥቃት ከተከፈተ በኋላ ነው። አፍጎዬ ከመዲናይቱ ሞቃዲሾ በደቡብ ምዕራብ አቅጣጫ 30 ኪሎ ሜትር ርቀት ላይ ትገኛለች። ሶማሊያ ለዓመታት የጸጥታ ጦት ስትታመስ ቆይታለች። ዋናዎቹ ስጋቶች ከአልሸባብና ከዳኢሽ አሸባሪ ቡድኖች የሚመነጩ ናቸው። እንደ ኢሮፓያን አቆጣጠር ከ2007 ዓ.ም ጀምሮ አልሸባብ የሶማሊያ መንግስትንና የቀድሞ የአፍሪካ ህብረትን የሶማሊያ የሽግግር ተልዕኮ ኤቲኤምኤስ የአሁኑ የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ በሶማሊያ ወይም አውሶም በአፍሪካ ህብረት የተፈቀደና በተባበሩት መንግስታት የጸጥታው ምክር ቤት የታዘዘውን ሁለገብ ተልዕኮ እየተዋጋ እንደሚገኝም ገልጿል። ወደ መጨረሻው መረጃዎችን ስናልፍ የትግራይ ክልል ሰላምና ጸጥታ ቢሮ ከቀበሌ የነዋሪ መታወቂያ ውጪ ሌላ መታወቂያ ይዞ መንቀሳቀስ ይከለከላል የሚል መግለጫ አውጥቷል። የመቀሌ ነዋሪዎች በበኩላቸው መታወቂያው በሁሉም አካባቢዎች ተሟልቶ ባልተዳረሰበት ሁኔታ ይህንን መሰል አስገዳጅ መግለጫ ማውጣት ተገቢ አይደለም ሲሉ ተቃውመዋል። የትግራይ ክልል የሰላምና የጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያ ውጪ በሌላ መንቀሳቀስ ይከለክላል ሲል ያወጣው መግለጫ አነጋጋሪ ሆኗል። መግለጫውን በማስመልከት ፋይዳ፣ ፓስፖርት፣ የባንክ ደብተርና የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያዎችን ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው በማለት አስተያየት የሰጡ አሉ። ከነዋሪዎች ገንዘብ ለመሰብሰብ ከማለም ውጪ የሚተገበር መግለጫ አይደለም ያሉም አልጠፉም። በክልሉ ወጣት ያለውንና የሚታየውን ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከምና ለማፈን ያለመ ነው የሚል ጠንካራ አስተያየትም ያንሸራሸሩ ወጣቶችም አሉ። የክልሉ ሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅቶ ለእደላ ዝግጁ መሆኑንና ነዋሪው እየወሰደ እንደሆነም ያመላክታል። ከቅርብ ጊዜ በኋላም ያለ ቀበሌ የነዋሪ ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚቆም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል ይላል መግለጫው። መረጃዎች እንደሚያሳዩት ከሆነ ግን የነዋሪ መታወቂያ ተሟልቶ አልቀረበም። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት የነዋሪ መታወቂያ ካርድ ወደ ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በመቋረጡ ምክንያትም ነዋሪዎች ከጦርነቱ በኋላ ለተለያዩ ስራዎቻቸው ማሳለጫ መታወቂያ አጥተው ሲጉላሉ ማየትም የተለመደ ሆኗል። ከቅርብ ጊዜ በኋላ በክልሉ አገልግሎት መስጠት የጀመረው አገራዊ የፋይዳ ዲጂታል መታወቂያ እንዲሁም የአዲስ ፓስፖርት እደላና እድሳት ችግሮቻቸውን በመጠኑ ሊያቃልልላቸው እንደቻለም ገልጸዋል።